ኢትዮጵያ በቀይ ባህር ላይ ያላት የባለቤትነት ጥያቄ እንዲሁም ተጠቃሚነት በርካታ መቶ ዓመታትን ወደ ኋላ መለስ ብሎ የሚታወስ ነው። የአክሱም ስልጣኔ ከፍ ብሎ ይውለበለብ በነበረበት ጊዜ ከዛም በኋላ ደግሞ በፖርቹጋሎችና በቱርኮች መካከል ከፍ ያለ ሽኩቻ በሚስተዋልበት ወቅት እሱን ቀጥሎ ደግሞ ከዘመነ መሳፍንት አንስቶ እስከ ዳግማዊ አፄ ምኒልክና ኤርትራ መመስረት ድረስ በነበሩት ጊዜያት በዚህ በቀይ ባህር ቀጠና ላይ እንደ ኢትዮጵያ አይነት ጠንካራና ቀይ ባህርንም እንደ ልቡ ሲጠቀም የነበረ ሀገር የለም። ነገር ግን ይህ የኢትዮጵያ በቀይ ባህር ላይ ያላት የባለቤትነት ጉዳይ በአውሮፓውያን አቆጣጠር በ1983 ዓመተ ምህረት ላይ በተካሄደ አንድ ኮንፈረንስ በኢሳያስ አፈወርቂ አማካኝነት የተመራው የሻዕቢያ ልዑክ ይዞት በመጣ ስጦታ በመሰለ አንድ ደብዳቤ ላይ ለመለስ ዜናዊ የቀረበ ሐሳብ ሙሉ በሙሉ የአሰብን ባለቤትነት ለኤርትራ ጠቅልሎ የሰጠበት አይነት ስምምነት እንደተደረሰ መለስ ብለው የተጻፉ መጽሐፍት በግልጽ ያመለክታሉ። ለመሆኑ በ1983 ተካሂዶ በነበረው ኮንፈረንስ ላይ የሻዕቢያው መሪ ኢሳያስ አፈወርቂ እየመሩ ይዘውት የመጡት ልዑክ ቡድን ለኢትዮጵያ ታላቅ ስጦታ ያመጣ ይመስል ያቀረበው አሰብን ከእንግዲህ በገንዘብ እንጂ በነፃ አትጠቀሙም፣ ከዚህ በኋላም በዚህ የቀይ ባህር ቀጠና ላይ ምንም አይነት ባለቤትነት የላችሁም የሚል አይነት ሐሳብን ያጠቃለለው ደብዳቤ ወይም የኮንፈረንስ ሐሳብ ምን አይነት አበይት ጉዳዮችን ይዟል? በጊዜው በስልጣን ላይ የነበሩት የህወሓት ኢህአዴግ አመራሮች በዋናነትም እነ መለስ ዜናዊን ጨምሮ ማለት ነው ለዚህ ከኢሳያስ አፈወርቂ በኩል ለቀረበው ሐሳብ ምን አይነት ምላሽ ሰጡ? በእንደዚህ አይነት ሂደትስ አሰብ እንዴት ከኢትዮጵያ ቁጥጥር ውጭ ሙሉ በሙሉ ሆነች? የሚሉትን ዋነኛ ነጥቦች እየተመለከትን አብረናችሁ ቆይታ እናደርጋለን። ሰላም ጤና ይስጥልን። ነጻነት ላቀው ነኝ በገበያ ሚዲያ። ከዚህ ዩቲዩብ ቻናል አዲስ ሆናችሁ ከተገኛችሁ ልክ በዚህ ሰዓት በየዕለቱ የምስራቅ አፍሪካ እንዲሁም የአፍሪካ ቀንድ ነክ ጉዳዮች በጥልቅ ትንታኔ ይቀርቡበታል። አሁናዊ ጉዳያችን የሚመለከተው የኢትዮጵያን የባህር በር ጥያቄ መነሻ አድርጎ ከዚህ ቀደም ኢትዮጵያ ባለቤትነት ስትጠቀመው የነበረው የአሰብ ወደብን በተመለከተ ምን አይነት ታሪካዊ እጥፋቶች ነበሩ? የወደፊት አቅጣጫዎችስ ከዚህ አንጻር ምን አይነት ቅርጽን ሊይዙ ይችላሉ? የሚሉትና መሰል ነጥቦች ናቸው። አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ወደ ዕለቱ የትንታኔ ቆይታችን እንሻገራለን። ይህን ቻናል አዲስ ከሆናችሁ በድጋሜ ሰብስክራይብ እንድታደርጉ በአክብሮት ጥሬን አቀርብላችኋለሁኝ። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ፣ ከቦሌ ካሳንቺስ ቢሉ፣ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች ያለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ክቡራትና ክቡራን ተከታታዮቻችን እንግዲህ በአንድ ጉዳይ ላይ መለስ ብሎ ታሪክን መመልከት የሚያስፈልግበት መሰረታዊ ምክንያት ትላንት ምንድን ነበር የሚለውን ነገር በጥልቅ ለመረዳትና አሁናዊን ሁኔታ በአግባቡ ለመገምገም አለፍ ሲልም ደግሞ መጪው ጊዜ ምን አይነት አንድምታና ቅርጽ ሊይዝ እንደሚችል በግልጽ ለማመላከትና ለመረዳት ነው። በዚሁ መነሻነትም ነው ታዲያ ቀይ ባህርን በተመለከተ በዋናነት ከኢትዮጵያ ጋር በሚገናኝ ሁኔታ ላይ የታሪክ አንድምታዎችን በተወሰነ መልኩ መቃኘት የሚያስፈልገው። ምክንያቱም የምናወራው በአሁኑ ወቅት ኢትዮጵያ የቀይ ባህር የባህር ወደብ ወይም የባህር ተደራሽነት ይገባኛል የሚል ጥያቄን እያነሳች ያለችበት ሰዓት ነውና ቀይ ባህር በአክሱም ግዛት ዘመን ላይ ምን አይነት ቅርጽ ነበረው የሚለውን ነገር ከተመለከትን በተለይ በጊዜው ኢትዮጵያ በቀይ ባህርን ተሻግራ ጭምር እስከ የመን ድረስ ታስተዳድር የነበረበት አጋጣሚ እንዳለ መለስ ብሎ የሚታወስ ነው። ፖል ሄንዚ የተባለ አንድ የታሪክ ጸሐፊ በዚህ ጉዳይ ላይ ካስቀመጠው ሐሳብ መካከል አንዷን ሐሳብ ብቻ ቆርጬ ላቀርብላችሁ። ፖል ሄንዚ እንግዲህ በኤንሸንት ኤንድ ሜዲቫል ኢትዮጵያን ሂስትሪ አንቲል 1270 እየተባለ በሚጠራው መጽሐፍ ላይ በቀረበ መጽሐፋቸው ላይ ሲያብራሩ ማለት ነው ከአሁኗ
የምጽዋ ወደብ በስተደቡብ በኩል የምትገኘው የአዱሊስ ወደብ የሞቀች ንግድ ማዕከል በመሆኗ የግብጽና የደቡብ አረቢያ መርከቦች የሚያርፉባት ነበረች ይላሉ። ወርቅ፣ የዝሆን ጥርስ፣ ዕጣንና ሌሎች የትሮፒክ አካባቢ ምርቶችም በገፍ ወደ ሜዲትራኒያን ይጎርፉ እንደነበረም ጭምር ያብራራሉ። በዚህ ጊዜ አዱሊስ የመጀመሪያ የኢትዮጵያ መንግስት የነበረው የአክሱም ግዛት ዋና ወደብ ነበረች ሲል ነው የሚተርከው። ልብ አድርጉ። ፖል ሄንዚ ኤንሸንት ኤንድ ሜዲቫል ኢትዮጵያን ሂስትሪ 1270 በሚል መጽሐፉ ላይ ባሰፈረው ሐሳብ ላይ ማለት ነው። በዚህ ጊዜ አዱሊስ እየተባለ የሚጠራው የመጀመሪያው የኢትዮጵያ መንግስት የነበረው የአክሱም ግዛት ዋና ወደብ ነበረች እያለ ይቀጥላል። በ3ኛው ክፍለ ዘመን ከዛም በኋላ በቀጠሉት ጊዜያትም እንዲሁ በተመሳሳይ የአክሱም ነገስታት ቀይ ባህርን እንደልባቸው ሲወጡ ሲገቡበት እንደነበረ መለስ ብሎ የሚታወስ ነው። ስለዚህ በታሪክ ወይም በአክሱም የስልጣን የግዛት ዘመን ጊዜ ቀይ ባህር ላይ ማን ነው እንደልቡ የሚንቀሳቀሰው? ቀይ ባህርን የሚያስተዳድረው ማን ነው ከተባለ አሁን እንደምናየው እነ ግብጽ የመሰሉ ሀገራት እንደፈለጉ መጥተው የሚሆኑበት ሳይሆን ኢትዮጵያ ብቻ በፍላጎቷን ታስከብርበት የነበረ ከዛም ማለፍ ብሎ ከሮምና ከፋርስ ነገስታት እንዲሁም ከባቢሎን ነገስታት ጋር ጭምር ግንኙነት ያደርጉበት እንደነበረም ነው መረጃዎች የሚያመላክቱት። በ4ኛው ክፍለ ዘመን አካባቢ ከቻይናዎች ጋር የአክሱም መንግስት ግንኙነት ያደርግ እንደነበረና የዚህ ግንኙነቱ በተለይ ንግድ ነክ ግንኙነቶች ሲከናወኑ አዱሊስ እየተባለ የሚጠራው በዚህ በምጽዋ አካባቢ ላይ የሚገኘው ወደብ ማለት ነው የኢትዮጵያ የአክሱም ግዛት ዘመን ዋነኛ የማዕከላዊ መንግስቱ መቀመጫ ሆኖ ያገለግል እንደነበረ በግልጽ መረዳት ይቻላል። እንግዲህ በአክሱም የስልጣን ዘመን ጊዜ ተብሎ በሚቀርበው ጉዳይ ላይ በርካታ ሐሳቦች አሉ። እንግዲህ የተለያዩ መጽሐፍትን ስታገላብጡ ከምታገኟቸው ነጥቦች መካከል በ6ኛው ክፍለ ዘመን አካባቢ ላይ ንጉስ ካሌብ ቀይ ባህርን ተሻግሮ የአይሁድ እምነት ይከተል የነበረ የደቡብ አረቢያን ንግስና ለአውሮፓውያን አቆጣጠር በ525 ዓመተ ምህረት በቁጥጥሩ ስር አውሎ የነበረበትን ታሪክም በእርግጠኝነት ታገኛላችሁ ብዬ አስባለሁኝ። የአክሱም ክፍለ ዘመን በ6ኛው በ7ኛው በ8ኛው እንደዚህ ክፍለ ዘመናት ይቀጥልና በተለይ 8ኛው ክፍለ ዘመን አካባቢ ላይ የሁኔታዎች መቀየር የጀመሩበትና በተለይም ለአክሱም ስልጣኔ መውደቅ ተደራራቢና ተጨማሪ ምክንያቶች ሆነው የሚቀርቡ ጉዳዮች በመከሰታቸው ኢትዮጵያ ባህር ተሻግረው ቀይ ባህርን ተሻግራ የአረብ ንጉሶችን አስተዳደሮችን ጭምር ስታስገብር የነበረበት ጊዜ እያከተመ እንደመጣ መረዳት ይቻላል ማለት ነው በ8ኛው ክፍለ ዘመን አካባቢ ላይ። ከዚህ በመቀጠል የምናገኘው የቱርኮችና የፖርቹጋሎችን ሽኩቻ ነው። ቱርኮችና ፖርቹጋሎች እንደምታውቁት በኢትዮጵያ በተለይ በቀይ ባህር እያል በምንገልጸው አካባቢ ላይ ለምሳሌ የቱርኮች ኦቶማን ኢምፓየር እየተባለ የሚጠራው ዓለምን ኦልሞስት እኮ እንግዲህ ያላስተዳደረበት ወይም ያልገዛበት ስፍራ የለም። ይህ የቱርኮች የኦቶማን ኢምፓየር በዚህ በምስራቅ አፍሪካ ቀንድ ቀጠና ላይ እንቅስቃሴ በሚጀምርበት ጊዜ እንደ ቁልፍ ስትራቴጂካዊ ስፍራ ሆኖ የተመላከተው ይሄው የቀይ ባህር ጉዳይ ነው። ምክንያቱም ቀይ ባህር ወደ አውሮፓ ወደ ሜዲትራኒያን ባህር ለመሻገር ለማቋረጥ ብቸኛው ቁልፍ ቦታ ስለነበረ እንዲያውም እኮ የኦቶማን ኢምፓየር እዚህ የቀይ ባህር መግቢያ መውጫ ላይ በጣም ጠንካራ የሆነ አቅምን ገንብቶ ስለነበረ ለዛም ነው ይባላል በደቡብ አፍሪካ በኩል ዞረው ወደ አውሮፓና ሜዲትራኒያን ለመድረስ ይገደዱ የነበረው እየተባለም በታሪክ ይገለጻል። ስለዚህ ቱርኮች በ1557 አካባቢ ላይ ለመጀመሪያ ጊዜ በምጽዋ የተባለ በሚጠራው አካባቢ እንግዲህ ያው መልህቃቸውን እንዳሳረፉና በዚህ ስፍራ ላይም ጠንካራ የሆነ እንቅስቃሴ እንደጀመሩ መረጃዎች ያሳያሉ። ይህን ተከትሎ የኢብን ኢብራሂም ወይም እንግዲህ በተለምዶ ግራኝ አህመድ የተባለ የሚጠራው ከሐረር ከአንዳንዶችም ከሶማሊያ ያረጉታል፣ አንዳንዶችም ከአፋር ያረጉታል፣ ብቻ የአዳል ስልጣኔ ብለን እንግለጸው ከአዳል ስልጣኔ ላይ የተነሳው ኢብን ኢብራሂም ወይም በተለምዶ አህመድ ግራኝ ያለን የሚገለጸው ንጉስ ማለት ነው። እሱ ከክርስቲያን ከኢትዮጵያ የማዕከላዊ መንግስት ክርስቲያን መንግስታት ጋር ገብቶበት ከነበረው ዘመቻ በኋላ ቱርኮችም በኢብን ኢብራሂም ዘንድ ነበሩ ወይም ከሱ ወገን ነበሩ። በተቃራኒው ደግሞ በነ አጼ ልብነ ድንግል በነ ገላውዲዮስ በኩል ደግሞ ወይም በማዕከላዊ መንግስቱ የክርስቲያኑ ኪንግደም ውስጥ ማለት ነው የፖርቹጋሎች እርዳታና እገዛ ነበረ። ስለዚህ ፖርቹጋሎች በዚህ መልኩ የቱርኮችን እንቅስቃሴ ለመግታት በሚል ወደዚህ ቀጠና ላይ እንደመጡና በጊዜ ሂደት ግን ደግሞ ያው ቱርኮችን ካሸነፉ በኋላ ማለት ነው በጊዜ ሂደት ፖርቹጋሎች በዚህ ስፍራ ላይ ጠንካራ የሆነ መሰረታቸውን ለመመስረት ጥረት አድርገው እንደነበረ
ጭምር ታሪክ መለስ ብሎ ያስረዳናል። በእነዚህ ሁሉ ጊዜያት ግን አንድ የማይካደው ነገር በመሰረታዊነት ማለት ነው ኢትዮጵያ አሁንም በቱርኮችም ይምጡ ፖርቹጋሎችም ይምጡ በቀይ ባህር ላይ መግቢያ መውጫ ላይ በሙሉ መብት ኖሯት አካባቢውን ታስተዳደር ትገዛ እንደነበረ ነው። ከዚህ ቀጥሎ ሊገለጽ የሚችለው ነገር የዘመነ መሳፍንት ነው። ከዘመነ መሳፍንት በኋላ ያው የነበረው ጊዜ ይታወሳል። ከዛ አጼ ቴዎድሮስ መጥቶ ኢትዮጵያን ለማዋሃድ ጥረት ማድረግ የተለያዩ ነገስታትን በየአካባቢው ያሉ ንጉሶችን ለማስገበር ጥረት ያደረገበት ታሪክ አለ። ከዛ ፋስት ፎርዋርድ ቱ ዳግማዊ ምኒልክ ስንመጣ የቀኝ ግዛቱ ጉዳይ ይመጣል። የአውሮፓውያኖች በበርሊን ኮንፈረንስ ጊዜ በዚህ በአፍሪካን የመቀራመጥ በ1884 አካባቢ ላይ ማለት ነውና አፍሪካን የመቀራመጥ ሐሳብ በርሊን ውስጥ ከቀረበ በኋላ እንግዲህ አፍሪካን እንደ ቅርጫ በጠረጴዛ ላይ ካርታዋን አስቀምጠው የሚቃረጡበት አጋጣሚ ሲመጣ ኢትዮጵያን ደፍረው ለመንካት አቅም አጥተው ነበር። በነገራችን ላይ የማይካደው ነገር ምክንያቱም የኢትዮጵያ ነገስታት ከዚህ ጊዜ በፊት በነበሩ ጊዜ ለምሳሌ አጼ ዮሐንስ በጉንደትና በጉራ ከግብጾች ጋር ተዋግተው ብዙ ኪሳራ አድርገውባቸዋል። ከዛም ባለፈ በዶጋሊ ውስጥ የነበረውን ታሪክ መለስ ብላችሁ የምታስታውሱት ነው፣ በራስ አሉላ አማካኝነት ማለት ነው። ከዚህም ባለፈ የአጼ ቴዎድሮስ ኢትዮጵያን አንድ ከማድረግ ባለፈ ዘመናዊት ኢትዮጵያን የመፍጠር እንቅስቃሴ በሚል ከምዕራቡ ዓለም ሀገራት ጋር የገባበትን ሁኔታ መለስ ብላችሁ ታስታውሳላችሁ። ስለዚህ ዳይሬክትሊ ለምሳሌ ከዚህ ያለውን እንግሊዞች እንወስዳለን ሲሉ ፈረንሳዮች ደግሞ ከጅቡቲ ተነስቶ ወደ ምዕራብ አፍሪካ እናቋርጣለን ሲሉ ያው እንግሊዞች እንደሚታወቀው ግብጽን መነሻ ያደርግና ወደ ታች እስከ ደቡብ አፍሪካ ድረስ የሚዘረጋ ነው። በአንጻሩ የፈረንሳዮች የቅኝ ግዛት እንቅስቃሴ ደግሞ ከጅቡቲ ከዚህ ከኛ ጎረቤት መነሻ አድርጎ ወደ ምዕራብ አፍሪካ የሚዘረጋ ነው። በዚህ መካከል ኢትዮጵያ የምትባለውን ሀገር ዳይሬክትሊ ወይም በቀጥታ ለመቆጣጠር ፍላጎት አልነበራቸውም ማለት ይቻላል። እነዚህ በጣም በጊዜው ጠንካራ ናቸው የሚባሉ ሀገራት። ስለዚህ አማራጭ ሆኖ ኢትዮጵያ ጋር በቀጥታ ከመፋጠጥ ይልቅ ቀጥተኛ ባልሆነ መንገድ ኢትዮጵያን እንዴት ነው መቆጣጠር የምንችለው የሚለውን ሐሳብ እያብሰለሰሉ ባለበት ሰዓት ነው እንግዲህ የጋሪባልዲ ጣሊያን እንደ ሀገር ዩኒፋይድ ሆና ወይም የኢጣሊያን ዩኒፊኬሽን ከተከናወነ በኋላ ጋሪባልዲ ይዞ የቀረበው ሐሳብ ምንድነው? እንግዲህ ሀገራችን ጣሊያን በጣም ጠንካራ ነች፣ የሮም ስልጣኔ መለስ ብሎ ይታወሳል። ስለዚህ ጣሊያንን ወደዛ ክብሯ ለመመለስ በአፍሪካ ውስጥ በአንድ ስፍራ ላይ የቅኝ ግዛት ያስፈልገናል። ደካማ የምትባል ሀገር ነች በነገራችን ላይ ከነ ፈረንሳይ ከነ ጣሊያን ከነ ፈረንሳይ ከነ እንግሊዝ አንጻር ጣሊያን ከተመለከተና ስለዚህ አቅሟን ለማሳየት እንደ ሌሎቹ የአውሮፓ ሀገራት ጠንካራ ሆና የቅኝ ግዛት አለኝ እኔም ብላ ለማውራትና ለመኮፈስ ሊባል በሚችል መልኩ ወደ አፍሪካ አይኗን ስታማትር የጣሊያን አይኖች ካረፈባቸው ሁለት ስፍራዎች መካከል አንዷ ኢትዮጵያ ነች፣ ሌላኛዋ ሊቢያ እንደሆነች ይታወቃል። የሊቢያን ጉዳይ ከርዕሰ ጉዳያችን ጋር ስለማይገናኝ ወዲህ እንተውና የጣሊያን በኢትዮጵያ ውስጥ ያላት ትኩረት ሲጀምር አንድ ቁልፍ የሆነ ነገር እናገኛለን። እሱም የአሰብን ጉዳይ። ይሄኛው ነው እንግዲህ ታሪክን ማንሳት ያስፈልጋል ለምላችሁ፣ ታሪክን ማወቅ ያስፈልጋል ለምላችሁ በዚህ መልኩ ነው። አሰብ እየተባለ የሚጠራው ወደብ ላይ ለመጀመሪያ ጊዜ ጣሊያኖች እግራቸውን እንዴት አሳረፉ? እንዴት ነው ጣሊያኖች ወደዚህ ቀጠና ሲመጡ አሰብን እንዴት ነው በእጃቸው ወደ ማስገባት የመጡት የሚለው ሐሳብ ሲነሳ በአንድ የመርከብ ኩባንያ አማካኝነት ነው። በነገራችን ላይ በአንድ የመርከብ ኩባንያ አማካኝነት በ1862 ገደማ አካባቢ ላይ አሰብ እየተባለ የሚጠራው ስፍራ ላይ ያ ሮባቲኖ እየተባለ የሚጠራ ጣሊያን የግል የመርከብ ኩባንያ በ8500 ማርትሬዛ እንግዲህ ያው በጊዜው የመገበያ ገንዘብ የነበረው የማርትሬዛ ነው። ስለዚህ ወደ 8500 ማርትሬዛ የሚጠጋ ገንዘብን በጊዜው በአሰብን ጨምሮ እንግዲህ አሁን አፋር እያልን የምንጠራው አካባቢን ያስተዳድሩ የነበሩ ሱልጣን ኢብራሂም የተባሉ የሚጠሩ ሰው አሉ። እንግዲህ የስም ስህተት ካጋጠማችሁ ይቅርታ ጠይቃለሁኝ፣ ሪፈር እናደርጋለን። ግን ያው ከስሙ በላይ ዋናው ቁም ነገሩ የታሪክ ጥፋቱ ስለሆነ እሱ ላይ ፎከስ እንድታደርጉልኝ በአክብሮት ጠይቃለሁኝ። እኒህ የአፋር አካባቢ ላይ የሚያስተዳድሩት ሱልጣን ምንም እንኳን ለሚኒሊክ ወይም ለዳግማዊ አፄ ሚኒሊክ የገበሩ ቢሆንም ነገር ግን የአሰብ ወደብ አካባቢ ላይ የጣሊያኑ ሩባቴኖ የተባለ የሚጠራ ኩባንያ መጥቶ መልህቁን እንዲያሳርፍ 8500 ማርትሬዛ ተቀብለው የአፋር ሱልጣን ማለት ነው ለጣሊያኖች አሰብን በጊዜያዊነት ይሰጣሉ ወይም ያከራያሉ። ከዛ በጊዜ ሂደት ውስጥ በተወሰነ የታሪክ ሁኔታዎች እንዝለላቸውና ወደ
የምንፈልገው ቁም ነገር ላይ ስንመጣ የምናገኘው ምንድነው? ይህ የጣሊያኑ የሩባቲኖ የመርከብ ኩባንያ በአሰብ ውስጥ እንግዲህ በጣም አስቸጋሪ የሆነ ስነ ምህዳር ነበር ይባላል። በጊዜው እንደ ልቡ መንቀሳቀስ መስራት አልቻለም የጣሊያኑ ኩባንያ። በእንደዚህ አይነት ሁኔታ ላይ ጣሊያን ምን አይነት ሐሳብ ይዛ ብቅ አለች? ከዚህ የሩባቲኖ ከሚባል የመርከብ ኩባንያ አሰብን መግዛት። መጀመሪያ እኚህ ሱልጣን ለሩባቲኖ ሸጡ። ሩባቲኖ ደግሞ ለጣሊያን አሰብን አሳልፎ ሰጠ። ስለዚህ በ1870ዎቹ አጋማሽ አካባቢ ላይ የጣሊያን ሰንደቅ ዓላማ በይፋ በአሰብ ለመጀመሪያ ጊዜ ተውለበለበ ማለት። ጣሊያኖች በዚህ ስፍራ ላይ መልህቃቸውን አሳርፈው ለምስራቅ አፍሪካ በዋናነት ወደ ኢትዮጵያ ለሚያከናውኑት መስፋፋት እንደ መሰረት እንዲሆናቸው በአሰብ አሃዱ ብለው ሰንደቅ ዓላማቸውን ማውለብለብ ጀመሩ። በጊዜው የነበሩ ነገስታትን አንፈርድባቸውም ወይም ጄጅ አናረጋቸው። በቃ ያለፈ ታሪክ ስለሆነ ከታሪኩ እንድንማር ነው ይሄን ጉዳይ ማነሳላችሁ። የታሪክ ጥፋቱ እንዲህ ይመስላል ለማለት ነው እንጂ እገሌ ላይ ጣት ለመቀሰር እገሌ ልክ ነው እገሌ ስህተት ነው ለማለት አይደለም። ክብራት ተከታታዮቻችን፣ ስለዚህ በዚሁ ታሳቢነት ታሪካችን ሲቀጥል አሁን ጣሊያን አሰብ ላይ ሰንደቅ ዓላማዋ መውለብለብ ጀምሯል። ቀጣዩ ክፍል ምንድነው? ከአሰብ ወደ ምጽዋ የመስፋፋት ወይም የመሸጋገር እንቅስቃሴ ነው። ልብ አድርጉ፣ በቀደሙት ጊዜያት ከአክሱም ሲቪላይዜሽን ጀምሮ ኢትዮጵያ እንደ ልቧ ስትሆንበት የነበረው ስታስተዳድረው የነበረው ቀጠና አሰብ፣ ምጽዋ፣ አዶሊስ፣ ዘይላ ዋቴቨር ዩ ኔም ኢት በዚህ ቀጠና ላይ ያሉ የባህር በሮችን አሁን አሰብ ላይ ጣሊያን መጣች። ቀጣዩ ሂደት ከአሰብ ወደ ምጽዋ የመሸጋገር ወይም የማለፍ ሂደት ነው። ይህ እንዴት ሆነ? አሁን ቀደም ብዬ የነገርኳችሁ አንድ ነገርን አስታውሱ። እንግሊዝና ፈረንሳይ። እንግሊዞች ግብፅን በማስተዳደር ላይ ናቸው፣ ወይም ግብፅን ኦልሬዲ ቅኝ በመግዛት ውስጥ ናቸው ያሉት። የስዊዝ ካናል እንዲከፈት ፍላጎት አላቸው። የጥጥ እርሻ አላቸው ግብፅ ውስጥ። ያው የእንግሊዞች ኢምፔሪያሊስት እንቅስቃሴ መቼስ ለእናንተ የሚነገር አይደለም ልበል፣ በጣም የሚታወቅ ስለሆነ ግብፅን እያስተዳደሩ ነው። እንዳልኳችሁ ግን በቀጥታ ከኢትዮጵያ ጋር መነካካት አልፈለጉም። ኢትዮጵያ ደግሞ እንግሊዞች ግብፅን ሲያስተዳድሩ ሱዳንንም ጨምሮ በቅኝ ግዛት ሲያስተዳድሩ የጀመሩት ሰፋፊ የጥጥ እርሻ ፕሮጀክት የተንጠለጠለው በአባይ ወንዝ ላይ ነው። ስለዚህ የትኛውም ሀገር ለምሳሌ ፈረንሳይ ወደ ኢትዮጵያ ከፍ ብላ የምትመጣ ከሆነ የአባይን የውሃ ምንጭ ልትቆጣጠርባት ትችላለች። ማን? እንግሊዝ። ስለዚህ ፈረንሳይና እንግሊዝ አንድ የተስማሙት ነገር ምንድነው? የአባይ የውሃ ምንጭን እኔም አልነካም አንቺም አትነኪም የሚል አይነት የመርህ ስምምነት አላቸው። አሁን የእንግሊዞች ግን ወደ ቀጣይ ኔክስት ስቴፕ ወይም ቨርዥኑ አፕዴት ሆነ እንበለው ምን አደረጉ? አንዲት ደካማ ሀገር አለች እማታስጨንቃቸው፣ እንደፈለጉ ሊያደርጓት የሚችሉ ባሏት መንገድ ልታደርግላቸው የምትችል አንዲት ደካማ ሀገር፣ አዲስ ሀገር አለች፣ ጣሊያን። አሰብ ላይ ሰንደቅ ዓላማዋን አውለብልባ ወደ ምጽዋ ብሄድ ብላ እየተመኘች ነው። ዜን እንግሊዞች ያደረጉት ምንድነው? ያው ከአፄ ዮሐንስ ጋር የተደረጉ ስምምነቶች እነ ህይወት ትሪቲ የነጮቹን ክህደት የተመለከተ ነገር እንደው የምትፈልጉ ከሆነ በቀጣይ እመለስበታለሁኝ። ግን በታሪክ በተደጋጋሚ የሚታወቅ ነገር ስለሆነ ነው ወደዛ መግባት ያልፈለኩት እንጂ የእንግሊዞች ደባ ሸር በጣም በታሪክ እንዴት አሳፋሪ እንደሆነ ልነግራችሁ አልችልም። ከአፄ ዮሐንስ ጋር ተስማምተው ቦጋስን አሳልፈን እንሰጣለን፣ ወታደሮቻችንን ከመሐዲስቶች አስመልጥልን ብለው የግብፅ ወታደሮች እንዲያመልጡላቸው ተነጋግረው ከዮሐንስ ጋር ተስማምተው ከዛ ግን በመጨረሻም አፄ ዮሐንስ ማለት ነው በመጨረሻም ህይወቱን እንዲያጣ ምክንያት የሆነውን አንድ ስህተት እንዲሰራ አድርገውት ከዛ ግን ቃላቸውን ሳይጠብቁ ያንን የቦጋስ ወይም አሁን ቦጋስ ማለት ምጽዋ አካባቢ ነው በነገራችን ላይ ያንን ወደብ ለግብፅ ነበር አሳልፈው የሰጡት። ከስምምነታቸው ውጪ ከሃዲናቸው ምላችሁ ለዚህ ነው እንግሊዞች። አሁን እነዚህ እንግሊዞች ለግብፅ ከመስጠታቸው ባሻገር ግብፅ እንደማታዛልቃቸው ያውቃሉ። ግብፅን ኢትዮጵያውያን በጉንደት በጉራ በተደጋጋሚ በጦር ድባቅ መጥተዋቸዋል። ስለዚህ የተሻለ ኦፕሽን ያስፈልጋቸው፣ የተሻለ አማራጭ ያስፈልጋቸዋል። የአባይ ውሃ ምንጭን የማይነካባቸው፣ የነሱን ፍላጎት የማይነካ በግብፅ ውስጥ በሱዳን ውስጥ ያለ የጥጥ እርሻ ፕሮጀክታቸው የተንጠለጠለበት የውሃ መሰረት እሱ ላይ አደጋ ውስጥ የማይጨምር አደጋ የማይፈጥር ሀገር ያስፈልጋቸዋል። ግብፅ መጀመሪያ አማራጭ ትሆናለች አሉ። ነገር ግን ግብፅ እንደማትሆን ያውቁታል። ስለዚህ ሌላ አማራጭ ሲፈልጉ በአሰብ ላይ ትንሿን ሰንደቅ ዓላማዋን የምታውለበልበውን ጣሊያንን አገኙ። ከዛ የሚገርማችሁ
ጣሊያንን ከአሰብ አንከብክበው ተንከባክበው በሚስጥር እስከ ምጽዋ ድረስ ይዘው የመጡት እንግሊዞቹ ናቸው። ሁለተኛ ሌላ የታሪክ ጥፋት ልብ አድርጉ። መጀመሪያ አሰብ ላይ በዛ ቀደም ብዬ በነገርኳችሁ መልኩ ጣሊያኖች መጡ። ከአሰብ ወደ ምጽዋ ደግሞ በእንግሊዞች አማካኝነት ወረዱ ጣሊያኖች። አሁን ኢትዮጵያ በዚህ ቀጠና ላይ ለክፍላተ ዘመናት እንደ ልቧ ስትሆን በነበረበት በዚህ ቀይ ባህር ቀጠና ላይ በእንደዚህ አይነት መልኩ ከአሰብ ጀምሮ እስከ ምጽዋ ድረስ ባለው ሁኔታ ላይ ባለው አካባቢ ላይ መብቷ ወደ መጣስ ወደ መገፋት መጣ ማለት ነው። ይሄ ነው እንግዲህ ቀይ ባህር ቀጠና ላይ ኢትዮጵያን የመከልከል የመግታት አይነት አዝማሚያ አንድ አሃዱ ብሎ መቼ ተጀመረ ሲባል አብሮ ሊነሳ የሚገባው የታሪክ ነጥብ አሁን ቀደም ብዬ የነገርኳችሁ ነጥብ ነው። ናው ምጽዋን ጣሊያኖች ከያዙ በኋላ the rest is history አይደለ? የመጡት ወይም የቀጠሉት የታሪክ ሂደቶች እስከ አድዋ ጭምር የሚታወሱ ናቸው። አሁን ከአድዋ ድል በኋላ ወደ ተከተሉት አበይት ጉዳዮች እንሂድ። ከአድዋ ድል በኋላ ዳግማዊ አጤ ምኒልክ ከውጭ ኃይሎች ጋር ስምምነትን አድርገዋል። ከጣሊያኖች ጋር አድርገዋል፣ ከእንግሊዞች ጋር አድርገዋል፣ ከፈረንሳዮች ጋር አድርገዋል። አሰብንም በሚመለከት ጅቡቲንም በሚመለከት እነ ምጽዋን በሚመለከት ብዙ በስምምነቶቹ ላይ ምን አይነት ሐሳብ ነበረ? ሪሊ በዛ ሞመንት ላይስ ደግሞ እነ አሰብን መልሶ ማግኘት የማይቻልበት አይነት ሁኔታ ተደምድሞ ነው ወይ የተቋጨው? የቅኝ ግዛት ስምምነት ሲባል እንሰማለን አይደል? አሁን ለምሳሌ አልጀር ስምምነት ማለት የኢትዮ ኤርትራ የ1992 ጦርነት በኋላ በአልጄሪያ ርዕሰ መዲና አልጀርስ ውስጥ የህወሓት ኢህአዴግና የሻዕቢያ አመራሮች ተገናኝተው በዓለም አቀፍ አደራዳሪ አማካኝነት ከዚህ ወዲህ ያንተ ነው፣ ከዚህ ወዲህ እኔ ነው፣ እነ ባድሜ፣ እነ ጾረና፣ እነ ዛላምበሳ፣ እነ አሰብን ምናምን ጨምሮ ውዝግብ ያለባቸው ስፍራዎችን በተመለከተ ተደርጓል የሚባል ስምምነት ነው የአልጀርሱ ስምምነት። የአልጀርሱ ስምምነት መነሻ ምንድነው ሲባል የቅኝ ግዛት ወቅት የተደረጉ ስምምነቶች ይባላል። የቅኝ ግዛት ወቅት የተደረጉ ስምምነቶች ማለት ምን ማለት ነው? ከአድዋ ድል በኋላ በ1902 በ1906 እንዲሁም በ1909 አካባቢ ላይ የተከናወኑ ስምምነቶች ናቸው። እነዚህ ስምምነቶች ግን ሪሊ በተግባር ኢትዮጵያን ከባህር በር ባለቤትነት የሚገቱ አይነት ስምምነቶች ሆነው ተቋጭተዋል ወይ? አንድ መጠየቅ ያለበት መሰረታዊ ነጥብ። ሁለተኛው መሰረታዊ ነጥብ ቅኝ ያልተገዛች ኢትዮጵያ እንዴት ነው በቅኝ ግዛት ጊዜ ተግባራዊ በሆነ ስምምነት ልትገዛ የምትችለው? ይህ ማለት እኮ በሌላ ቋንቋ ምን መሰላችሁ ክቡራትና ክቡራን ተከታታዮቻችን፣ ለምሳሌ በ1929 ግብጽ የአባይ ውሃን በተመለከተ ከእንግሊዝ ጋር ተፈራርማለች። የቅኝ ግዛት ስምምነት ይባላል። ሙሉ በሙሉ የውሃውን ባለቤትነት የኔ ነው ያለችበት ማለት ነው። ነገር ግን ሙሉ በሙሉ ውሃውን የኔ ነው ብላ በ29 የቅኝ ግዛት ስምምነት ስለተፈራረመች ያ ስምምነት በኢትዮጵያ ላይ ይሰራል? ያ ስምምነት በኢትዮጵያ ላይ ቢሰራ ኖሮ አባይ ግድባችን የህዳሴ ግድባችን እውን አይሆንም ነበር። ኢትዮጵያ ላይ የቅኝ ግዛት ስምምነት የማይሰራበት መሰረታዊ ምክንያት አንደኛ ቅኝ የተገዛች ሀገር ስላልሆነች ነው። ናው በቅኝ ግዛት ወቅት የተደረገው ስምምነት ከተባለ ግን ስቲል ያ ስምምነት ምንድን ነው? ስቲል ያ ስምምነት የኢትዮጵያን ብሔራዊ ጥቅም አሳልፎ ይሰጣል ወይ የሚለውን ጥያቄ የግድ መመልከት አለብን። ምክንያቱም አሰብን በተመለከተ በቀጣይ ለምናነሳቸው ሐሳቦች እንደ ስፕሪንግ ቦርድ እንደ መነሻ ሆኖ ሊያገለግለን የሚችል ጉዳይ ነውና ይህን ነጥብ በተመለከተ ሪፈር ማድርገው ሉዓላዊነትና ዲሞክራሲ በሚል የገብሩ አስራት 2007 እንደ አውሮፓውያን አቆጣጠር ላይ ያሳተሙት አንድ መጽሐፍ አለ። አይ ቲንክ 2007 ላይ ለአራተኛ ጊዜ የታተመበት ዓመተ ምህረት ነው። 2007 ላይ ለአራተኛ ጊዜ የታተመበት ጊዜ ነው። እሱ መጽሐፍ እሱ ኮፒ ነው እኔ ጋር ያለው። ሉዓላዊነትና ዲሞክራሲ በሚለው የገብሩ አስራት መጽሐፍ ላይ ከቀረቡ ሐሳቦች መካከል አንድ በጣም ባነበብኩት ቁጥር የሚገርመኝ ብሎም የሚያስደንቀኝ አይነት ሐሳብ አለና የቅኝ ግዛት ስምምነትና ኢትዮጵያ በሚለው ሐሳብ ላይ በተለይ የአሰብን ጉዳይ በተመለከተ ያሰፈሩትን ነጥብ እንደሚከተለው አቀርብላችኋለሁ። ዋነኛ ሐሳቡ የሚያጠነጥለው ምንድነው?
የኤርትራ እንደ ሀገር መፈጠር በኢትዮጵያ ላይ ያስከተለውን መሰረታዊ ችግር በተመለከተ የሚያብራራ ሐሳብ ነው። የኤርትራ መገንጠልና የኢትዮጵያ ጥቅም የመነካት ጉዳይም ማለት ነው። የኤርትራ ሀገር መሆን የኢትዮጵያን ኢኮኖሚያዊ ጥቅም እንዲሁም ደህንነት አደጋ ላይ የጣለው በዋናነት በ19ኛው ክፍለ ዘመን ቅኝ ገዢ የነበሩት ኢጣሊያን፣ እንግሊዝና ፈረንሳይ የቀየሱት ኢትዮጵያን ከባህር በር ባለቤትነት የማግለል ስትራቴጂ ተግባራዊ በመደረጉ ነው ይላሉ ገብሩ አስራት። ገብሩ አስራት ማለት በነገራችን ላይ የህወሓት አባል ናቸው። የትግራይ ክልል ርዕሰ መስተዳድርም ሆነው እንዳገለገሉ ይታወቃል። በጣም ወደው መጽሐፋቸው ነው ይሄ ሉዓላዊነትና ዲሞክራሲ የሚለው መጽሐፋቸው። ስለዚህ በሳቸው አተያይና ትንተና መሰረት ኢትዮጵያን ከባህር በር የማግለል የኢጣሊያ የእንግሊዝና የፈረንሳይ የጋራ እቅድ እና በእነዚህ ሶስቱ ሀገራት አማካኝነት የተቀየሰ ውጥን ኢትዮጵያን ከባህር በር ባለቤትነት እንዳገለለ በግልጽ ያስረዳል። በጊዜው የነበረው ህወሓት ኢህአዴግ ኢትዮጵያን ወደ ቅኝ ገዢዎች ወደ ወጠኑበት ወጥመድ የከተተ ኢትዮጵያን የሚጠቅመውን የውል ክፍል ወደ ጎን ብሎ ኢትዮጵያን የሚጎዳውን የውል ክፍል በመቀበሉ ነው ሲሉ ይሞግታሉ። ልብ አድርጉ፣ ጣት የመቀሰር ጉዳይ አይደለም። ይሄ ነባራዊ ታሪክን የመረዳት ጉዳይ ነው እያነሳውላችሁ ያለው። ምክንያቱም እያወራን ያለነው ስለ አሰብ ነው። አሰብ አሁን ላይ ያለውን ነገር ታውቃላችሁ። ስለዚህ ስለ አሰብ እያወራን እነዚህ ነጥቦችን ላናወራ አንችልም እንጂ ህወሓት ኢህአዴግ ላይ ጣት የመቀሰር ፍላጎት ኖሮኝ አይደለም ይሄኛውን ጉዳይ እያነሳውላችሁ ያለው። ህወሓት ኢህአዴግ አሉ፣ በድጋሚ ላብራራላችሁ። ህወሓት ኢህአዴግ ኢትዮጵያን ወደዚህ ቅኝ ገዢዎች ወደ ወጠኑት ወጥመድ የከተተ ኢትዮጵያን የሚጠቅመውን የውል ክፍል ወደ ጎን ብሎ ኤርትራን የሚጠቅመውን የውል ክፍል ስለተቀበለ ነው ኢትዮጵያ በዚህ ቀጠና ላይ ጥቅሟን ያጣችው እያሉ ይሞግታሉ። እንዴት አትሉ? አሁን የስምምነቱ ጉዳይ ወይም በ1900 በ1902 በ1909 ወር 06 አካባቢ ላይ ተፈርመዋል የሚባሉ ስምምነቶች፣ የቅኝ ግዛት የምንላቸው ስምምነቶች ህወሓት ኢህአዴግ ከሻዕቢያ ጋር ሲስማማ ኢትዮጵያን የሚጠቅመውን የስምምነቶቹን ሐሳብ ውድቅ አድርጓቸዋል። ኢትዮጵያን የሚጎዳውን በአንጻሩ ኤርትራን የሚጠቅመውን የስምምነቱን ሐሳብ ደግሞ ተቀብሏቸዋል። እንዴት አትሉም? ኢጣሊያ ኤርትራን በቅኝ ግዛት ብቻ ሳይሆን በማንኛውም ሁኔታ ኢጣሊያ ኤርትራን ለቃ ስትሄድ ኤርትራን ለኢትዮጵያ እንደምትመልስ እንደ አውሮፓውያን አቆጣጠር በ1900 አማካኝነት ጣሊያ ከዳግማዊ አጤ ሚኒሊክ ጋር አድርጋው በነበረው ስምምነት ላይ በደማቁ ተቀምጧል። ከአድዋ ጦርነት በኋላ በኢትዮጵያ በኩል አጤ ሚኒሊክ፣ በኢጣሊያ በኩል ደግሞ ማጆር ኔራሲኖ ጥቅምት 17 ቀን 1889 ዓመተ ምህረት በአዲስ አበባ ከተማ ያደረጉት ውል አንቀጽ 5 እንደዚህ ይላል። የኢትዮጵያና የኢጣሊያ መንግስታት ተስማምተው እስኪጨርሱ ድረስ የኢጣሊያ መንግስት ከዚህ ሀገር ለማንም መንግስት መስጠትና መልቀቅ አይቻለው። ዛሬም የኢጣሊያ መንግስት ከእጁ ከያዘው አገር መልቀቅ ያማረው እንደሆነ ለኢትዮጵያ መንግስት ይመልሳል። በዳግማዊ አጤ ሚኒሊክና በማጆር ኔሪሲኖ ጥቅምት 17 ቀን 1889 ዓመተ ምህረት በአዲስ አበባ የተደረገው ውል አንቀጽ 5 ላይ ነው ቃል በቃል ይህ ሐሳብ የሰፈረው። እንዲያውም ዶክተር ያዕቆብ ምን ይላሉ? በ1900 ውል ኢትዮጵያና ጣሊያን በተስማሙበት መሰረት በማንኛውም ምክንያት ኤርትራን ጣሊያን ብትለቅ ኤርትራ ወደ ሌላ መንግስትም ሆነ ተቋም ሳትዘዋወር በቀጥታ ወደ ኢትዮጵያ እንድትታጠፍ ተደንግጎ ነበር እያሉ ይሞግታሉ። አሰብ የማናት ላይ ዶክተር ያዕቆብ አሁን የቅኝ ግዛት ስምምነት ኢትዮጵያን አይመለከትም ስንል ኢትዮጵያ ቅኝ ስላልተገዛች ነው የሚል ሐሳብን አንስተናል። ኦኬ ይመልከተንሽ። መቼስ በዙሪያችን ቅኝ የተገዛ ሀገር አይደለ የተሰበሰበው እንዳለ በአንድም ሆነ በሌላ ከነዚህ ጋር የሆነ ስምምነት ሲደረግ ያው እንደሚታወቀው የኢትዮጵያ ድንበር ሲዋሰንም ከአምስቱም ሀገራት በዙሪያችን ካሉት ጋር ድንበሩ ሲካለልም በሐሳብ ደረጃ መሬት ላይ አልተተገበረም እንደምታውቁት። ስቲል በነገራችን ላይ የኢትዮጵያ ዳር ድንበር ጉዳይ በጣም ብዙ አንገብጋቢ ጥያቄዎች ያሉበት ነው። በዚህ ጉዳይ ላይ ወደፊት ምን ይዤላችሁ እመጣለሁ መሰላችሁ? አንድ በጣም ወዶ መጽሐፍ አለ፣ የኢትዮጵያ ዳር ድንበርና ያልተቋጨ የቤት ስራ የሚል አንድ የአዲስ አበባ ዩኒቨርሲቲ ምሁር ያሳተሙት መጽሐፍ አለና እሱን የተመለከተ ጉዳይ ወደፊት ይዤላችሁ እመጣለሁ። ስለ ድንበር ጉዳያችን አጠቃላይ በኢትዮጵያ ዙሪያ ስላሉ ሀገራትና ስለ ድንበሩ ጉዳይ እና እነዚህ የድንበሮቹ ጉዳዮች በአንድም ይሁን በሌላ ከቅኝ ግዛት ጋር ተገናኝተዋል ብንል እንኳን
እሺ በዛው በቅኝ ግዛት ስምምነት በሚባሉቱ በነዛው ስምምነቶች ውስጥ የኢትዮጵያን ጥቅም የሚያስከብር ሐሳብ አልነበረም ወይ ብለን ስንጠይቅ በተጨባጭ እንግዲህ አንቀጽ 5 ላይ የሰፈረውን ሐሳብ እንዳልኳችሁ ወይም እንዳነበብኩላችሁ ኤርትራ ወይም ጣሊያን የምትባል ሀገር ኤርትራ ጋር ያላትን ጉዳይ ስትጨርስ ለሌላ ለሶስተኛ ሀገር ሳታዘዋውር መልሳ ለኢትዮጵያ አስረክባ ትሄዳለች ተብሎ ቃል በቃል ተቀምጧል። ለዚህም ነው አይ ቲንክ ገብሩ አስራት በመጽሐፋቸው ላይ ህወሓት ኢህአዴግ የአልጀርስ ስምምነትም ሆነ ሌሎች ከአሰብና ከባህር በር ጉዳይ ጋር በተገናኘ በሚነሱ ምክረ ሐሳቦች ላይ የቅኝ ግዛት ጉዳይን ታሳቢ አድርጋለሁ ሲል የቅኝ ግዛት ጉዳይን ታሳቢ ማድረግህ ጥፋት ባይሆንም ነገር ግን ታሳቢ ካደረክ በዛው በቅኝ ግዛት ስምምነት በሚባሉቱ የቀረቡና የተቀመጡ የኢትዮጵያን ጥቅም የሚያስከብሩ ጉዳዮችን የት ደበካቸው የት ሸሸካቸው ተብሎ መጠየቅ ያለበት። ይሄ ብቻ አይደለም። በነገራችን ላይ በጣም የሚያሳዝነው ነገር አሁን በቀጥታ ወደ የትኛው ታሪክ ልሰዳችሁ መሰላችሁ? ፋስት ፎርዋርድ ላድርግና አሁን የቅኝ ግዛት ውሎች የሚለውን በተመለከተ ግልጽ የሆነ መረዳት እንዳላችሁ ተስፋ አደርጋለሁኝ። ያልተብራራ ሊዳሰስ ይገባል የምትሉት ነጥብ ካለ በዚህው ርዕሰ ጉዳይ ላይ ኮሜንት ላይ ሐሳቦቻችሁን አስቀምጡ። በቀጣይ እንመለከታቸውና እንመለስባቸዋለን። ያው መቼስ በዚህ ጉዳይ ላይ ሙሉ ጊዜያችንን ሰጥተን መስራታችን ስለማይቀር በደስታ ሐሳቦቹን እንመለከታቸዋለን። ኮሙኒኬት እንደራረግ፣ በኮሜንት ላይ ሐሳቦችን እንሰጣጥ አክብሮት በተሞላበት መልኩ። የቅኝ ግዛት ውልን በተመለከተ ያለው ነገር እንደዛ ከሆነ አሁን ፋስት ፎርዋርድ ቱ 1980ዎቹ 100 ዓመታትን ዘለን እንምጣ። 100 ዓመታትን ዘለን ስንመጣ በተጨባጭ ስቴፕ ባይ ስቴፕ ምን አይነት ነገሮች ሆኑ የሚለውን ነገር ስንመለከት እንዴት ይመስላችኋል? ቆይ አሁን ኢትዮጵያ ምጽዋ የሚባለው ወደብ በአንድም ሆነ በሌላ ያው ኤርትራ እንደ ሀገር ስትመሰረት ኤርትራ እንደ ሀገር ተመሰረተች። በነገራችን ላይ ለምሳሌ የሶቪየት ህብረት ቀዝቃዛው ጦርነት መጠናቀቅን ተከትሎ ሶቪየት ህብረት ስትፈረካከስ ከዩኤስኤስአር 15 ሀገራት ወጥተዋል። እነዛ የወጡት የትኛውም ሀገራት ግን የሩሲያ ፌዴሬሽንን ብሔራዊ ጥቅም በሚነካ መልኩ አይደለም። ምናልባት ዩክሬን ሰምሃው የዩክሬንንም ጉዳይ ያው እንደምታዩት ነው ቭላዲሚር ፑቲን ምን እያደረገ እንደሆነ። ኢትዮጵያ እንዴት ነው ብሔራዊ ጥቅሟን አሳልፋ ልትሰጥ የምትችለው? ከማን የአሰብ ወደብ በስሪቱ እኮ እንዴት ነው የሚለውን ነገር ከተመለከታችሁት አሰብ የሚባለው ስፍራ እኮ በወሎ ግዛት ውስጥ የሚጠቃለል ያው በቀደመው ጊዜ ክፍላተ ሀገራት አልነበሩ? ክፍለ ሀገራት የሚባሉት ወሎ ክፍለ ሀገር እንደዚህ የተባለ በዛ ውስጥ የሚጠቃለል ከዛም ውጭ ደግሞ እንደ ራስ ገዝ ከተማ ሆኖ ታገለግል የነበረች ከተማ ነች አሰብ። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ ከቦሌ ካሳንቺስ ቢሉ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች አለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። እና እንዲያውም አንድ መጽሐፍ ላይ ሳነብ ማስታወሰው ነገር ምንድነው የአሰብ ጉዳይ የኢትዮጵያ እንደሆነ ኤቭሪባዲ በአልጀርሱ ስምምነት ወቅት የነበሩ ሰዎች በተለይ አደራዳሪዎቹ በቃ ያቃሉ ማለት ኢትዮጵያ ይህን ጥያቄ ታነሳለች። የኢትዮጵያ ተደራዳሪዎች ይህን ጥያቄ ያነሳሉ። ማንሳታቸው ስለማይቀር ይህንን በዚህ መልኩ ትሪት እናደርጋለን። አሰብ ለኢትዮጵያ መስጠት አለባት። ምክንያቱም እንደ ኢትዮጵያ አይነት ትልቅ ሀገር ይህን ሁሉ ህዝብ የያዘ ሀገር ከባህር ሊገለል አይችልም። አሰብም ደግሞ በጊዜ ሂደት ውስጥ የኢትዮጵያ ስለመሆኑ የሚያመላክቱ በርካታ ጉዳዮች አሉ፣ መረጃዎች አሉ። ስለዚህ ከኢትዮጵያ ተደራዳሪዎች ዘንድ እንዲህ አይነት ጥያቄ ሊመጣ እንደሚችል አሰብን የሚል አይነት ጥያቄ ሊመጣ እንደሚችል ኤክስፔክት ያደርጉ ነበር። ቱ ማይ ሰርፕራይዝ አይ ዶንት ኖ ምንም አይነት ጥያቄ አልቀረበምና አደራዳሪዎች ሆነው የቀረቡት ሰዎች ራሱ ጥያቄው ባለመቅረቡ ተገረሙ ነው የሚለው። የትኛው መጽሐፍ ላይ እንደሆነ አላስታውስም ያነበው። ጥያቄው ባለመቅረቡ ያማችኋል እናንተ ሰዎች እንደማለት ማለት ነው። ይህን ጥያቄ አታነሱም እንዴ? ያማችኋል? ጤነኛ አይደላችሁ? የልብ ኢሳያስ እንዴት እንዳገኘ ታውቃላችሁ? ሻዕቢያ 1983 ላይ እንግዲህ የደርግ መንግስት ወደቀ አይደል? የሽግግር መንግስት እየተመሰረተ ነው። በሽግግር መንግስት ሂደት ውስጥ ህወሓት አለ፣ የነሌንጮ ለታ ኦነግ አለ፣ የሶማሊያ ኦብነግ አለ፣ የሶማሌ ክልል እንደዚህ የትጥቅ ትግል ሲያከናውኑ የነበሩ ወገኖች አሉ። እና እነዚህ አካላት የሽግግር መንግስት እየመሰረቱ በነበረበት ጊዜ ያው
በጊዜው ሞር ቦስ የሚጫወተው ኢሳያስ ነበር። ሰማው ማለት ከፍተኛ ድጋፍ ከውጮቹ አለው። እነ ህወሓትን እነ ኦነግን የመሳሰሉትን በአንድም ሆነ በሌላ ቅርበት አለው። በተለይ ከህወሓት ጋር ከነበረው ቅርበት የበለጠ ከኦነግ ጋር ቅርበት እንደነበረው ይነገራል። እንዲያውም በድርድር በዚህ በሽግግር መንግስት ሂደቱ ላይ ኦነግ ተሳታፊ እንዲሆን በማደራደር ሂደት ውስጥ ኤርትራ የራሷ ሚና እና ኢሳያስ የራሳቸው ሚና እንደነበራቸውም ጭምር ይገለጻል። ሰኔ 1983 ላይ የተካሄደ የኮንፈረንስ ድርጅት ነበር። የድርጅቶቹ የኮንፈረንስ ነበረ። ህወሓት እንግዲህ ያው ኢህአዴግ ወደሚለው ነገር ውስጥ ሊመጣ ደፋ ቀና እያለ በነበረበት ወቅት ላይ ማለት ነው። በኢትዮጵያ ኤርትራን ያላካተተ የሽግግር መንግስት የተመሰረተው ሰኔ 1983 ዓመተ ምህረት ላይ እንደሆነ ይታወሳል። በዚህ ኤርትራን ያላካተተ የኢትዮጵያ የሽግግር መንግስት በሚመሰረትበት ኮንፈረንስ ወቅት አንድ በጣም ልብ ሰባሪ ነገር ተከናውኗል። ምን አትሉም? ሰኔ 1983 ዓመተ ምህረት ላይ ይህ ኮንፈረንስ የተከናወነ የሻዕቢያው ልዑክ በኢሳያስ አፈወርቂ የተመራ ለኢትዮጵያ በጣም ታላቅ ስጦታ ይዤ መጥቻለሁ የሚል አይነት ስሜት ውስጥ ሆኖ ወደ ኮንፈረንሱ ይቀላቀላል። በዚህ አጋጣሚ ታዲያ ኢሳያስ አፈወርቂ የተናገረው በእንግሊዝኛ ነበር ሲያወራ የነበረው። አስተርጓሚዎች ነበሩትና አስተርጓሚው እንዲያውም ፕሮፌሰር በረከት ሀብተስላሴ ይባላሉ። የኢሳያስን ሐሳብ ሲያስተረጉሙ የነበሩት ኢሳያስ አማርኛ ሳይችል ቀርቶ ማለት ነው። ኤኒዌይ ከዛ ትርጉሙ በትክክል አልተፈጸመም ወይም በትክክል አልተተረጎመልኝም ብሎ ወደ አማርኛ እንግዲህ ወደ መናገር እንደጀመረም ጭምር ያው ይነገራል። ትንሽ ፈገግ ስለሚያሰኝ ነው ይሄኛው ፓርት ላነሳው የወደድኩትና ታዲያ በዚህ ንግግሩ ላይ ይሄ ንግግር መቼ የተከናወነ ነው? ፖይንቱን ሚስ እንዳታረጉብኝ። ሰኔ 1983 ላይ በኢትዮጵያ ኤርትራን ያገለለ የሽግግር ቻርተር በሚመሰርተው ስብሰባ ላይ ወይም ኮንፈረንስ ላይ ኢሳያስ አፈወርቂ በእንግሊዝኛም በአማርኛም እንግዲህ ንግግሩን ሲቀጥል ካነሳቸው ሐሳቦች መካከል የኢትዮጵያና ኤርትራን ሀገራት ወዳጅነትና ፍቅር ለማጠናከር የአሰብንና የምጽዋ ወደቦችን ኢትዮጵያ በነፃ እንድትጠቀምባቸው የሚፈቅድ መሆኑን እገልጻለሁ። ምን እየተካሄደ ነው አትሉም? በዛ ስብሰባ ላይ ብትሆኑ አሁን እናንተ what the heck is going on? ኢትዮጵያ ከአሰብ ማንከልክሏት ነው በነፃ አሰብ ላይ እንድትጠቀም ኢሳያስ አፈወርቂና ሻዕቢያ የሚፈቅዱት? በዚህ የኢሳያስ ንግግር ውስጥ በጉባኤው ያደረገው ንግግር ብቻ ይሆናል ካላችሁ ከዛም ያለፈ አንድ ፕሮቶኮል ተፈረመላችሁ። ያ የተፈረመው ፕሮቶኮል ምንድነው? ሻዕቢያ አስመራን ከተቆጣጠረ ከ3 ቀናት በኋላ አንድ መግለጫ ሰጥቶ ነበር። በመግለጫው በአካባቢው ሰላምና መረጋጋት እንዲሰፍን የተቻለውን ያህል አስተዋጽኦ እንደሚያደርግ የሚያረጋግጥ ሲሆን የተፈረመው ፕሮቶኮል ላይ ነው እንግዲህ ሐሳብ ያለው። በኢትዮጵያ ሕዝቦች ላይ ምንም አይነት ጥላቻ እንደሌለን እናረጋግጣለን ይላል። ይቀጥልና ጎረቤቶቻችን በመሃል ሀገር የሚያስፈልጓቸውን ሸቀጦች የሚያስገቡባቸውን የአሰብና የምጽዋ ወደቦችን ክፍት አድርገናል። ይሄ የተፈረመው ፕሮቶኮል ላይ ቅድም ደብዳቤ ያልኳችሁ ሲገልጽ የነበረው የተፈረመው ፕሮቶኮል ላይ የቀረበ ሐሳብ ነው። ለኢትዮጵያ ሸቀጥ እንድታስገባበት አሰብና ምጽዋን ክፍት አድርገናል። የምጽዋውስ እሺ ይሁን፣ ማንም ጥያቄ የለው። አሰብ ላይ እንዴት? ረጎበዝ ምን እየተከናወነ ነው አያስብልም? 1983 የተደረገ የመጀመሪያው አሰብን በተመለከተ ኢትዮጵያ አሳልፋ መቼ ነው የሰጠችው ስንል በይፋ አሰብን አሳልፋ የሰጠችው አልጀርስ ላይ አይደለም። በ1983 ሰኔ ወር ላይ ኤርትራን ያገለለ የሽግግር መንግስት የሚመሰርተው ኮንፈረንስ በሚካሄድበት ወቅት ነው። ምን ማለት ነው አትሉ? በዚህ ፕሮቶኮል ላይ የተፈረመው ሐሳብ ኢትዮጵያ አሰብና ምጽዋን በነፃ መጠቀም ትችላለች ሲል ምን ማለቱ ነው? ግልጽ አልነበረም ይላሉ በጊዜው ተሳታፊ የነበሩ እንደነ ገብሩ አስራት አይነት ፖለቲከኞች። የተለያዩ የኮንፈረንሱ ተሳታፊዎችም ለአባባሉ የተለያየ ትርጉም ሰጥተውታል። አንዳንዶቹ ይሄ የኤርትራን ሀገርነት የሚቀጥል ነው፣ ኢትዮጵያ በዚህ ጉዳይ ላይ ምን አይነት ሚና ይኖራታል፣ አሰብን በተመለከተ እንዴት ነው ተጠቃሚነቷን የምታረጋግጠውና የመሳሰሉት ሐሳቦች እየተነሱ ይቀጥላሉ። ኢትዮጵያ አሰብን እንዲሁም ምጽዋን በነፃ የምትጠቀመው በሻዕቢያ ችሮታ ነው ወይንስ በህጋዊ አስገዳጅነት? መሰረታዊ ጥያቄ። ይህንን ጥያቄ በጊዜው ህወሓት ኢህአዴግ መጠየቅ ቢችል መመለስ ቢችል ብዙ ነገሮች በተቀየሩ ነበር። በእርግጥም ህወሓት ኢህአዴግ ስለ ኤርትራ የነበረው አቋም ሲታይና ሲፈተሽ ግን የኢሳያስ የኢትዮጵያ አሰብና ምጽዋን በነፃ ልትጠቀምባቸው ትችላለች ማለት እንደ ችሮታ እንደ ስጦታ እንጂ ህጋዊ አስገዳጅነትን አያመላክትም ነበር። ታሪኩ የጀመረው እንደዚህ ነው።
ኢትዮጵያ ከአሰብ የተገለለችበት ታሪክ የሚጀምረው የሽግግር መንግስት የተቋቋመ እነዛ ሊያሸጋግሩን የተሰበሰቡት ሰዎች በፈረሟት በዚች አንድ ፕሮቶኮል አማካኝነት ነው። ወዴት እንዳሻገሩን ያው እነሱ ያውቃሉ። ከዚህ በኋላ የሚቀጥለው ታሪክ የአልጀርስ ስምምነት ጉዳይ ነው። ያው የኢትዮ ኤርትራ ጦርነት ይቀጥላል። በነገራችን ላይ ለኤርትራ ጥላቻ የለኝም። ኤርትራ እንደ ሀገር መሆኗ መመስረቷም ጥያቄ የለኝም። በጣም የሚያናደኝ ምንድነው at the expense of የኢትዮጵያ ብሔራዊ ጥቅም ኤርትራ እንደዚህ መሆኗ ነው። እና ይሄው ታሪክ ነው ራሱን እየደገመ የሚሄደው። ይሄው ታሪክ አሁን ጦርነቱም ይመጣና ወደፊት ወይ በዝርዝር ልመለስበት እችላለሁኝ። ጦርነቱም ከመጣ በኋላ የኢትዮ ኤርትራ ጦርነት ያው እንዴት ተጀመረ፣ ኤርትራ እና ሻቢያ እንዴት ብልጣልጥ ሆነው እንደ ኢትዮጵያ ውስጥ ኢቭን የግድያ ቡድን እኮ ነበራቸው። ምን የሚካድ አይደለም። በሽግግር መንግስቱ ወቅት አሳይታ ውስጥ ቆንጽላ ጽሕፈት ቤት አላቸው፣ እዚህ አዲስ አበባ አላቸው፣ መቀሌ ያላቸው የኮንትሮባንድ መስመር ዘርግተው እንጀራ ነሽ፣ ጤፍ ነሽ፣ ቡና ነሽ፣ ሰሊጥ ነሽ ምናምን እሱን ተውት። ባሰብኩት ቁጥር በጣም የሚገርመኝ ስቲል ወደ 1.2 ቢሊዮን ብር ነው ቀደመው መሪ መለስ ዜናዊ ፊርማ ብቻ ለኤርትራ የተሰጠ። ለምን እንደተሰጠ እንዴት እንደተሰጠ አይታወቅም። ብቻ እንኩ ተብለው የተሰጡት ማለት ነው። ብዙ ሌብነቶችና ውንብድናዎች ነበሩ። እነዛ ጉዳዮች ላይ አልገባባቸውም ከኤርትራ ሻቢያ ጋር በተገናኘ። ከዛ ጦርነቱ ከተከተለ በኋላ 1991 እና 92 የጦርነቱ ከመጣ በኋላ ጦርነቱ ሲጠናቀቅ አንድ በጣም ሊሰምርበት የሚገባው ነጥብ ምንድነው? ቃል በቃል ሐሳቡን ባነሳው ደስ ስለሚለኝ ማስታወሻዎችን ብገላልጣቸው ደስ ይላልና የኢትዮ ኤርትራ ጦርነትን ተከትሎ የተከሰቱ ነገሮች ምንድናቸው የሚለውን ጥያቄ ከተመለከትን በአጭር ቋንቋ ሲገለጽ እና ሲብራራ ሻቢያ በጦር ሜዳ እጁን ኢህአዲግ መሬቱን በመስጠት ነው የተጠናቀቀው። አሁን ስፔሲፊካሊ ታሪካዊ ጉዳዮችን እያነሳውላችሁ ያለሁት ለምን መሰላችሁ? ምን እንደሆነ ካላወቅን እያወራንለት ያለው ርዕሰ ጉዳይ ስለምን እንደሆነ ዝም ብሎ ከስሜት ተነስተን ከሆነ ብዙ ርቀት አንጓዝም። ነገር ግን መለስ ብሎ የጀርባ ታሪኩን ልክ እንዲህ እየፈተሽ ነው ስንመጣ የምንጠይቀው ጥያቄ አዎንታዊነቱ ምን ማለት እንደሆነ በግልጽ ይገባናል፣ እንረዳዋለን። በአክሱም ስልጣኔ ዘመን የነበርንበት ያስተዳደር ነው የገዛ ነው። ከዛ በፖርቹጋልና በቱርኮች ሽኩቻ ከእጃችን ያልወጣው እንግሊዝ፣ ፈረንሳይ፣ ጣሊያን በጋራ ሆነው ኢትዮጵያን ከቀይ ባህር ለማራቅ ውጥናቸውን አቅደው ተግባራዊ ማድረግ ሳይችሉ የቀሩት ነገር ግን በመጨረሻ በ1980ዎቹ በአንዲት የፕሮቶኮል ስምምነት ያቺ ደብዳቤ ስላችሁ የነበረው በአንዲት የፕሮቶኮል ስምምነት አሰብን አሳልፈን የሰጠንበት ታሪክ ጀመረ። ከዛም የ1992 ጦርነቱ ላይ አልበቃል እንዳልኳችሁ ሻቢያ በጦርነቱ እጁን ሲሰጥ ኢትዮጵያ ኢህአዲግ ደግሞ መሬቷን በመስጠት ተጠናቀቀ። ወደብ ጉዳይ ከዛ በኋላማ ኃጢአት ሆነ በቃ አንተል ወይን አሁን ስልጣን ላይ ያለው መንግስት ወደ ስፍራው እስኪመጣ ድረስ። እኔ ሁሌ አንድ በጣም በመርህ ደረጃ ማምንበት ማይ ፕሪንሲፕል የምለውን ነገር ልንገራችሁ። ለኢትዮጵያ ብሔራዊ ጥቅም ከሚያስፈልጉ ጉዳዮች መካከል አንዱ የባህር በር ወይም ወደብ የምንለው። ይሄን የምንለው ዝም ብሎ ለማለት አይደለም፣ ወይም ደግሞ ኢትዮጵያ የባህር በር ሳይኖራት የማታድግ ሀገር ሆነ አይደለም። አዎ አድጋለች፣ ግልጽ ነው። እነ ቦትስዋና የመሰሉ ሀገራት የባህር በር ወደብ ሳይኖራቸው አድገዋል። which is good፣ ችግር የለብንም። ኢትዮጵያም እኮ መታለች፣ መምጣት ያለባት ርቀት ያክል መታለች። ግን ደግሞ ቀጣይነት የሚባል ነገር ስታስቡ እንደው በመጪዎቹ ዓመታት የኢትዮጵያ ኢኮኖሚያዊ ፍላጎት እያደገ ሲመጣ ሊፈጠር የሚችለውን ነገር ስታስቡ አንድ፣ ሁለተኛ ነገር ደግሞ በጣም አንፌር እንደሆነ ስታስቡ በቃ ፌር አይደለም። ኢትዮጵያን ስትራቴጂካዊ በሆነ መንገድ የሆኑ የውጭ ሀገራት ተባብረው የቀረጹትን ሐሳብ የሚያስፈጽሙላቸው ሰዎች ተገኝተው አጣነው እንጂ የባህር በር ልናጣ የተገባ ነገር አይደለም። ዲዘርቭ አናደርግም፣ አይገባንም በፍጹም። ስለዚህ የባህር በርን እኔ ጠቅላይ ሚኒስትር አብይ አህመድ ያንሳው፣ የቀድሞው መሪ ኃይለማርያም ደሳለኝ ያንሳው፣ ከዛም በፊት የነበረው መለስ ዜናዊ ያንሳው፣ ቅርታ በአክብሮት ስላልገለጽኩኝ እነዚህ መሪዎች የትኛው መሪ ያንሱት ብቻ፣ ነገር ግን ለኢትዮጵያ ብሔራዊ ጥቅም የሚያስፈልግ ስለሆነ ይህንን የኢትዮጵያ ብሔራዊ ጥቅም እንዲከበር ሙሉ ድጋፍ ነው ያለኝ። አሁን የኢትዮጵያ የባህር በር ጥያቄ ጉዳይ መነሳት ጀምሯል ማለት ምን ማለት ነው? አንደኛ ልክ እንደዚህ
ስለ ባህር በርና ኢትዮጵያ ግንዛቤያችንን በደንብ ማሳደግ እና ራሳችንን ማወቅ አለን። ከዛ ስትራቴጂ መንደፍና የተግባር እንቅስቃሴ። አሁን በዚህ ቀጠና ላይ የምትመለከቱት ውጥረት ሁሉ በተለይ ግብጽ፣ ሶማሊያ፣ ኤርትራ እንዲሁም ኢትዮጵያ፣ ሱዳኖችም ትንሽ የእርስ በርስ ጦርነታቸው ጋብ ቢልላቸው የሚገቡበት ኢንቮልቭ የሚያደርጉበት አይነት ሁኔታ ሌላ ስለምንም ሳይሆን ኢትዮጵያ በዚህ ቀጠና ላይ ጥቅሜን ላስከብር ስላለች በተለይ እንደ ግብጽ የመሰሉ ሀገራት የታላቁ የኢትዮጵያ ህዳሴ ግድብ ለበርካታ ዓመታት የፖለቲካ መሸቀጫ አድርገው የተዳከመች ኢትዮጵያን ለመፍጠር በሚያደርጉት ሂደት ውስጥ እንደ ሰበዝ እየመዘዙ በብዙ ሲጠቀሙበት ቆይተዋል። አሁን የታላቁ የኢትዮጵያ ህዳሴ ግድብ ተጠናቀቀ። ኢትዮጵያ ከውስጥ አለፈችና ወደ ውጭ ማማተር ጀመረች። የባህር በር ያስፈልገኛል ማለት ጀመረች። ኢትዮጵያ የባህር በር ቢኖራት ግብጽ ለምንድነው አይኗ የሚቀላው? ምን ያገናኘዋል አትሉ? ሪጂናል ራይቫለሪ፣ ቀጠናዊ ተገዳዳሪነት። የግብጽ ጉዳይ ራሱን የቻለ ነጥብ ስለሆነ ወደፊት በስፋት እመለስበታለሁ። አሁን በዚህ ሰዓት ኢትዮጵያ የአሰብን ወደብ ጨምሮ በቀጠናው የሚገኙ ወደቦችን ስለመጠቀም እያነሳች ያለው ጥያቄ ግን ኢትዮጵያን ወደ ቀደመ ታላቅነቷ መመለስ ምናምን ብዬ እንትን አላችሁም። ግን ኢትዮጵያ ስለሚያስፈልጋት እየጠየቀች ያለው ጥያቄ ለጎረቤት ሀገራትና በጥቂት ርቀት ለሚገኙት ጭንቀት ስለሆነ ኢትዮጵያ ጠንካራ ሆነች ማለት በዚህ ቀጠና ላይ የባህር በር ወደብ አገኘች ማለት እንደነ ግብጽ የመሰሉ ሀገራት አሁን እንዳላቸው አይነት ፕሬስቴጅ ወይም አሁን እንዳላቸው አይነት ተቀባይነት ላይኖራቸው ይችላል። እንደምታውቁት የቃኘው ሻለቃ የተባለ የሚጠራው ኤርትራ ውስጥ የነበረው የአሜሪካ የጦር ሰፈር ከቃኘው ተነስቶ ወደ ግብጽ ሲወሰድ ነው የልዕለ ኃያሉ ሀገር አሜሪካ በኢትዮጵያ ላይ ያላት ፍላጎት ተነስቶ ወደ ግብጽ ውስጥ ሄደው እንጂ በስትራቴጂካል ሎኬሽንነት ቁልፍ በምንለው በጂኦፖለቲካ በስትራቴጂካል ቁልፍ የሆነ ሎኬሽን ወይም በመሬት አቀማመጥ ከግብጽ ይልቅ ኢትዮጵያ በጣም ስትራቴጂክ ነች። ዳስዋ የኢትዮጵያ ስትራቴጂካዊ አቀማመጥ አሁን ይሄኛውን አይነት ቅርጽ ከያዘ አሰብን ካጠቃለለ ማጠቃለል አይደለም ሌላው ቢቀር ኢትዮጵያ በአንድም ይሁን በሌላ ምክንያት አሰብ ላይ ሆን ይችላል በሱዳንም በኩል ይሁን በኬንያም በኩል ይሁን ብቻ የባህር በር አክሰስ በጅቡቲ በኩልም ማግኘት የምትችልበት ሁኔታ ከተፈጠረ የነ ግብጽ ዋጋ በዛው ልክ ስለሚወርድ ለዛ ምክንያት ነው አሁን ኢሳያስ አፈወርቂን አንድ ጊዜ ካይሮ አንድ ጊዜ ሳውዲ አረቢያ ከዚህ ያመላለሱ እንደ ጆተኒ ኳስ እያጋጩ የተጠቀሙበት ያሉት። ኢሳያስ አፈወርቂ እንደምታውቁት ነው። ኢሳያስ አፈወርቂ ስልጣን ከያዙበት ጊዜ ጀምሮ ትላንትን በተወሰነ ላነሳላችሁ እንደሞከርኩት ጦርነትን የስልጣናቸው ማስቀጠያ መንገድ አድርገው የቀጠሉ መሪ ናቸው። ጦርነት አለ በሚባልበት ስፍራ ሁሉ ይርመሰመሳሉ። ከዛስ ደግሞ አቋም የሚባል ነገር የላቸውም። ሲያሻቸው አሁን ከሳውዲ አረቢያ ጋር እየሰሩ ነው አይደለ? ትንሽ የተሻለ ክፍያ ይዞ ኢራን ከቀረበ ወይም ኢራኖች የተሻለ ክፍያ ይዘው ከመጡ ሳውዲ አረቢያን ዲች ያደረጉና ይተውና ከኢራኖች ጋር ደግሞ ይሰራል። በጣም ወደፊት ያው ብዙ ነገሮችን ያነሳን ስንቀጥል በደንብ እንመለከተዋለን እናነሳዋለን። እና የኢትዮጵያ የባህር በር ጥያቄ ተገቢነት አለው ወይ ተብሎ ጥያቄው ሲነሳ አዎ ተገቢነት አለው የሚባለው ቀደም ብዬ ሳብራራላችሁ ከነበረው የታሪክ ሂደት ነው። የዚህ ትውልድ አካል በመሆኔ በጣም ደስተኛ ነኝ። ይሄ ጥያቄ ዛሬ መልስ ላይ ያገኝ ይችላል፣ ነገ መልስ ላይ ያገኝ ይችላል። ነገር ግን አንድ እርግጠኛ የሆነው ነገር ይህንን ጥያቄ መልስ የሚያሰጥ ትውልድ እየተፈጠረ ሄደ። ስለዚህ የዚህ ትውልድ አካል በመሆኔ ጥያቄውን የጀመረው ትውልድ አካል በመሆኔ እጅግ በጣም ደስተኛ ነኝ። በቀጣይ ስንመጣ አሁን ሞር ታሪካዊ ዳራውን ተመልክተናል። አሰብን በተመለከተ የታሪካዊ ዳራው ምን እንደሚመስል በዝርዝር አይተናል። እንዴት ነው አሰብን በአንዲት የፕሮቶኮል ስምምነት የተሰናበትናት አሰብን በተወሰነ አስቃኝቻችኋለሁኝ። በቀጣይ ስንገናኝ ወይም በነገው ዕለት ደግሞ ህጋዊ ጥያቄዎቹ ወይም ህጋዊነቱ ኢትዮጵያ አሰብ ይገባኛል ስትል ኖርማሊ በታሪክ ብቻ ስላለ ነው? በፍጹም አይደለም። ህጋዊ የሆነ ጥያቄ ነው። ህጋዊነቱን የሚያሳየውን ጉዳይ ደግሞ በነገው ዕለት ይዤላችሁ እመጣለሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ነፃነት ላቀው ነበርኩኝ በገበያ ሚዲያ። የዛሬ ጥንቅሬ ይህንን ይመስላል። ሐሳብ አስተያየቶቻችሁን በኮሜንት መስጫው ሳጥን ላይ አስቀምጡልን። በመከባበር ሐሳብን መግለጽ ብቻ። በነገራችን ላይ በዚህ ጉዳይ ላይ
ለመወያየትም በራችን ክፍት ነው። የለም ተሳስተሃል፣ መስተካከል አለበት፣ ይሄኛው ነገር ስህተት ነው የሚል ሐሳብ ካለም ጭምር ለማድመጥ ዝግጁ ነን። ብቁ አይደለንም፣ ሙሉ አይደለንም። በሂደት ውስጥ ራሳችንን እያስተማርን እያሳደግን እንሄዳለን። ስለዚህ ኦፕን ማይንድድ እንሁን፣ ክፍት እንሁን። ብዙ ማናቃቸው ነገሮች እንዳሉ እንረዳ። ለማወቅ እንጓጓ። ስንጠይቅ ሐሳብ አስተያየቶችን ስንሰጥ ለማወቅ እንጂ ለመዘላለፍ አይሁን። ስለዚህ በመከባበር ሐሳቦች እየተሰነዛዘርን ስንቀጥል የበለጠ እኔም ከናንተ ብዙ አገኛለሁ፣ እናንተም ከኔ ብዙ ታገኛላችሁ። ይህንን የቤተሰባዊነት ስሜት ይዘን እንድንቀጥል ምኞቴ ነው። በነገው ዕለት ህጋዊ አስገዳጅነቱ ምን ይመስላል? ምንም በፍጹም ሚስ ልታደርጉት አይገባም። በጣም ብዙ ሚስጥሮችን እናወራለን። የአሰብ ጉዳይና ህጋዊ አስገዳጅነቱን ነገ መለስበታለሁኝ። ገበያ ሚዲያን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ፣ መልካም ቆይታ። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ፣ ከቦሌ ካሳንቺስ ቢሉ፣ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች ያለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት፣ ማህበረሰብን እንገነባለን።